ሰላም ጤና ይስጥልኝ ቤተሰቦቻችን። ዛሬ በኢንተርኔት ዓለም መነጋገሪያ የሆኑትን የሩታና የአብርሽን የሄርሜላን ጉዳይ ይዘንላችሁ ቀርበናል። ሩታ ከሰሞኑ በለቀቀችው ምስል ላይ እጅግ አዝናና በእንባ ታጥባ ታይታለች። ለብዙ ዓመታት አብሮ ይታወቁ የነበሩት አብርሽና ሩታ ፍቅራቸው ለጋብቻ ይበቃል ተብሎ ሲጠበቅ፣ ነገሮች ግን አቅጣጫቸውን ቀይረዋል። ሩታ እወዳለሁ ስትል በይፋ ብትናገርም አብርሽ ግን ህይወቱን ከሌላ ሴት ጋር ለመቀጠል ወስኗል። አብርሽና ሄርሜላ ግንኙነት በብዙዎች ዘንድ ጥያቄዎችን የፈጠሩ ቢሆንም አብርሽና ሄርሜላ በሰርግ ጉዳይ ነው። አብርሽ ቀደም ሲል ለሩታ ልዩ ስሜት እንዳለው ቢታወቅም አሁን ግን ልቡ በሄርሜላ ተሸፍኗል። የሄርሜላ እና የአብርሽ ሰርግ በቅርቡ እንደሚፈጸም ታውቋል። ይህ ዜና ለሩታ መርዶ ቢሆንባትም ለሄርሜላ ደጋፊዎች ግን የደስታ ምንጭ ሆኗል። አብርሽ ለምን ሩታን ጥሎ ሄደ? ወይስ ሩታ የረፈደ ፍቅር ጥሪ ነው እያደረገች ያለችው? እናንተ ምን ትላላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወደ ዋና ሚስጥር ከመግባታችን በፊት ይህ ቪዲዮ ለሌሎች እንዲደርስ ላይክ እያደረጋችሁ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስኪ እንነጋገር። እናንተ ማንን ነው የምትደግፉት? ለፍቅሯ በሰው ፊት ለቅሷን ያፈሰሰችውን ለሩታ ወይስ ትዳር ልትመሰርት ያለችውን ሄርሜላ? አሁኑኑ የሄርሜላ ቡድን ነኝ ወይም የሩታ ቡድን ነን እያላችሁ ኮሜንት ላይ ጻፉልኝ። የሰርግ ዝግጅት በከፍተኛ ሁኔታ እየተከናወነ መሆኑን የደረሰን መረጃ ይጠቁማል። ሩታ በበኩሏ ይህንን ሀዘን እንዴት እንደምትወጣውና ቀጣይ እርምጃዋ ምን እንደሆነ ብዙዎቻችን ጥያቄ ይሆናል። እኛም አዲስ መረጃ ሲደርሰን በፍጥነት ይዘንላችሁ እንመጣለን። ለምትከታተሉን እናመሰግናለን። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።